አረበግ አረበግ ስለ ሕግ ነክ ጉዳዮች የምንጨዋወትበት ፕሮግራም ነው። አረበግ በየጊዜው የሚወጡ ሕግጋት ጋር የምንተዋወቅበትም ገበታ ይሆናል። ሕግን አለማወቅ ከተጠያቂነት አያድንም። አረበግ እንደምን አላችሁ ክቡራን አድማጮች። በእናንተው ሬዲዮ ሸገር ኤፍኤም 102.1 አረበግ ፕሮግራምን አሁን ማድመጥ ትጀምራላችሁ። ፕሮግራማችንን የዛሬ ዓመት ልክ በዛሬ ቀን ነበር የጀመርነው። እናም አንደኛ ዓመታችንን ምክንያት አድርገን የሰራናቸውን ዞር ብለን እያየን የእናንተን ሐቀኛ አስተያየት እየተቀበልን ነገ ከዛሬ የበለጠውን ለመስራት እንጥራለን። ለዛሬም 3 ፕሮግራሞችን ወደ ኋላ መለስ ብለን ለማየት መርጠናል። የአባት ዕዳ ለልጅ የመጀመሪያው ፕሮግራማችን ይሆናል። የዘር መድሎ አፓርታይድ ለመጨረሻ ጊዜ ተሸነፈባት በምትባለው ደቡብ አፍሪካ አሁን በተራችን ተበዳይ ሆነናል፣ የዘር መድሎ ይፈጸምብናል ስለሚሉ እዚያው ተወልደው ስላደጉ ባለነጭ የቆዳ ቀለም ደቡብ አፍሪካውያን ከሕግ ጋር አያይዘን እናወራለን። Who think they are now bottom of the pile. ለበዳይ መራራትና ለእርሱ መወገን አንዳንዶች የጤና አይደለም ይሉታል። ስምም አለው ብለው ስቶክሆልም ሲንድረምን ሰይመውታል። በሁለተኛው ፕሮግራማችን የምናነሳው ይሆናል። Mom, Dad, I'm okay. ደግሞም በመጨረሻው ፕሮግራም I'm scared to see his face again. የዚህችን ሴት ፊት እንባ ጎርፍ ሆኖ ያራሰው ጸጸት ምክንያት ሆኖ ነው። አስገድዶ ደፍሮኛል ብላና መስክራ ወህኒ ወረደም። ከ14 ዓመታት እስር በኋላ በዲኤንኤ ምርመራ አለመድፈሩ ተረጋግጦ ከእስር ተፈታም። Dean was falsely convicted of raping Loretta when she was just 15 years old. አድማጭ ሆይ እርሷን ቢሆኑ ይቅርታ ለመጠየቅ እርሱን ቢሆኑ ይቅር ለማለት ይችሉበት ይሆን? እርሶ ቢሆኑ ምን ያደርጋሉ? ይህንን እየጠየቅን በሀገራችንም ባልፈጸሙት የግድያ ወንጀል ተፈርዶባቸው ለ5 ዓመታት ታስረው የተፈቱትን ወይዘሮ አዛለች ቤተመንዳን ያለ ጥፋቱ ለ18 ዓመታት ታስሮ የተፈታውን ንጉሱ ትግሉን ሳያጠፉ ጥፋተኛ ስለመባል ስለመቀጣት wrongful conviction ብለን እናነሳለን። What's been the hardest thing for you? Trying to adapt back to life. ከእንዲህ ያለ ፈተና ይጠብቃችሁ። እንድታደምጡን እየጋበዝን ሐቀኛ አስተያየቶቻችሁን በ0935 999010 በጽሑፍ መልእክት እንድትልኩልን እንጠብቃለን። በ0935 999010 በጽሑፍ መልእክት ብቻ። ሰለሞን ጓንጉል አዘጋጅቼ አቀርብላችኋለሁ። አረበግ ግን ለዛሬም ለሁልጊዜም በማድመጣችሁ የሚባክን ጊዜ እንደማይኖርና እንደምታተርፉ የምነግራችሁ እርግጠኛ ሆኜ ነው። የምታደምጡት አረበግ ፕሮግራምን የሬዲዮ ጣቢያው ደግሞ ሸገር ኤፍኤም 102.1 ነው። ፕሮግራማችን 1 ዓመት ሞላው ብለን የሰራናቸውን መለስ ብለን እያየን እንገኛለን። የአባት ዕዳ ለልጅ አፓርታይድ ላይ አተኩረን የሰራነው ፕሮግራም ነበር። አሁን አሳጥረን በድጋሚ እናስታውሳችሁ። ሐቀኛ አስተያየቶቻችሁን በ0935 999010 በጽሑፍ መልእክት ላኩልን። እርሶ እያደመጡ ያሉ አድማጭን እነዚህን ጥያቄዎች ልጠይቅ። የሚያደምጡት ብቻውን ከሆነም ነገሬ ብለው ከልብ እንዲያስቡበት፣ አብሮት ሌላም ሰው ካለ በቁም ነገር እንድትወያዩበት እለምናለሁ። ጥያቄም በራሳቸው ወስነው ባላገኙት ሊቀይሩትም በማይችሉት ማንነት ስለሚበደሉ ሰዎች ምን ያስባሉ? በደሉን ለማስቆም ልክ አይደለም ብሎ ለመናገር ይህንንም ለልጆቹ ስለማስተማርስ አስበው ያውቁ ይሆን? ነግበኔስ ትውስ ብሎት ያውቃልንም? የአባት ዕዳ ለልጅ በጊዜው ልክ ነው ብለው ባመኑበት ጉዳይ ሊማከሩ እንደ ግሪጎሮሲያን አቆጣጠር 1884-85 በርሊን ላይ 14 የአውሮፓ ሀገሮች ተሰባሰቡ። በቅኝ የሚገዟቸውን የአፍሪካ ሀገሮች ተከፋፈሉ። በጉልበትና በተንኮል ይዘው ማስተዳደር ጀመሩ። ሕግ አውጥተው የጥቁርና የነጭ መብቶች ሲሉም ዘረዘሩ። መሰል ሕግ ከወጣባቸው አንዷ ደቡብ አፍሪካ ነበረች። Over a century, a white supremacist government controlled the nation and brutally oppressed black people.
get to leave work 1.59 milliseconds earlier. Yeah, baby! I'm gone! ይህ የዛሬ ዓለም አቀፍ ዝነኛ ኮሜዲያን ትሬቨር ኖሃ ነው። ሕገወጥ ከሆነ የወንድና ሴት ግንኙነት የተገኘ ፍሬ ሲሆን አባቱ ስዊዘርላንዳዊ እናቱ ደግሞ ደቡብ አፍሪካዊት ነበሩ። ነጭ የቆዳ ቀለም ያላቸው ከጥቁሮች ጋር መፋቀርም መጋባትም ክልክል በመሆኑ የተወለደው ልጅም እንደ አንድ የወንጀል ውጤት ይታይ ነበር። ትሬቨርም ከወላጅ እናቱ ተነጥቆ ለማሳደሪያ እንዳይሰጥ እየተሸሸገ አድጓል። ይህ የዘር መድሎ ደቡብ አፍሪካና ማንዴላን ነፃ አውጥቶ በ1986 ዓ.ም እስኪወገድ ድረስ ቀጥሏል። ከ20 ዓመት በኋላ ዛሬ ስል ሊጠይቅ ከሚኖርበት ለንደን ወደ ደቡብ አፍሪካ የተመለሰ አንድ ወጣት ያየው አስደንግጦታል። መጀመሪያ ትናንትን አስታወሰም። አሁን ቆሜ የምታዩኝ የባህር ዳርቻ ላይ ከዛሬ 20 ዓመት በፊት በጥቁር የቆዳ ቀለሜ ምክንያት እንዳልገኝ የደቡብ አፍሪካ ሕግ ይከለክለኝ ነበር አለም። As a black man, I wouldn't have even been allowed to set foot on this very beach just 20 years ago. ስለ ትናንት ያወሳው ወጣት ዛሬንም አልረሳም። ጠየቀም። የዘር መድሎ ፖሊሲ ዛሬም ይተገበራልን ሰማ። ይህንን የነገሩት የሁልህ ማስረጃ ብለው ኑሯቸውን አሳዩት። ኮሮኔሽን ፓርክ በተባለ ባለነጭ የቆዳ ቀለም ደቡብ አፍሪካን በድህነት በሚኖሩበት ስፍራ አብሯቸው ውሎ አደረም። A new underclass emerging. It's not black people. That's the way to do it. But why? ነገሩ ሁሉ የአባት ዳለ ልጅ ይመስላል። እዳው ደረሰብን የሚሉት እዚያው ተወልደው ያደጉ ነጭ ደቡብ አፍሪካን ናቸው። ውሃ፣ መብራት፣ መጸዳጃ በሌለባቸው መጠለያዎች ነገ ብንባረርን እየሰጉ ይኖራሉ። ይህ ፈጽሞ መኖሪያ አይደለም፣ በተለይ ለልጆች ስትል አንዲት እናት ተናገረች። Some of them are very racist. Who think they are now bottom of the pile. It's not a place to live here, not for the children. በዘመነ አፓርታይድ የነበረውን የዘር መድሎ ለማካካስ እየተበደልን ነው። ትናንት ወላጆቻችን ባጠፉት እኛ ዛሬ ለምን እንቀጣለን ሲሉ ምርር ብለው ባለነጭ ቆዳ ቀለሞቹ ደቡብ አፍሪካን ሲናገሩ መስማት ያስደነግጣል። በፈጣሪ በተፈጥሮ እኩል ሰው ሆነው የተፈጠሩን የሰው ልጅ መለያ መለኪያ አስቀምጦ እያበላለጠና እያጣላ ብዙ መከራን እንዲያልፉ አድርጓል። የሩዋንዳ እልቂት የትናንት የዚህ እኩይ ተግባር ማሳያ ነው። አንድ የሆነውን ሕዝብ የሚለያዩበት መለኪያ ቢያጡ ቁመታቸው ረዘም ያሉትን የቆዳ ቀለማቸው ፈካ አፍንጫቸውም ሰልከክ ይላል የሚሏቸውን ሁሉ ቱትሲ ሲሉ ለዩ። የሕዝብ ብዛታቸውንም ቀኝ ገዢዎች ወሰኑ። የመረጡትን ዘር በሕግ ድጋፍ ጭምር ከሌላው የበለጠ ተጠቃሚ ያደረጉ በመካከላቸው ልዩነት መጠላላት እንዲፈጠር ለዓመታት ሰሩ። የክፋት ሥራቸው ውጤት ትናንት ሩዋንዳ መቃብር መስላ 1 ሚሊዮን የሚጠጉ ሰዎች ባለቁበት ጊዜ በደንብ ታየም። ዛሬስ እርሶ አሁን የሚያደምጡ በዘር ወይም በብሔሮ ምክንያት ብቻ የተለዩ እንደሆኑ እንዲሰማው የሚያደርግ ከዚያም ከፍ የሚል በደል ደርሶቦ ያውቅ ይሆን? ከሆነ ጉዳቶትን እንዴት ይገልጹታል? በሌሎች እንዲያደርሱስ ምን ያደርጋሉ? ቢቢሲ አረብኛ በአረብ ሀገራት ስለ ዘር መድሎ የሚታሰበው ምንድነው ሲል ጥናት ማስጠናቱን ጠቀሰም። 86% ግብፃውያን በሀገራችን እንዲህ የለም ሲሉ መለሱ። ይህን የሰማች እኔ ተበድያለሁ ያለችው ታኒ በቴሌቪዥን ብቅ አለች። ጠቆር ባለው የቆዳ ቀለሜና በውፍረቴ ስሰደብ ኖር ያለው የጥናት ውጤት የተባለው ያስቀኛል ስትል መለሰች። كل دول قالوا انه ما فيش ما عندناش عنصريه ولا هم مش حاسين بالعنصريه በመልኬ ኩራት ተሰምቶኝ አያውቅም። ይደርስብኝ በነበረው በደልም የስነ ልቦና ባለሙያ ሁሉ ለማየት ተገድጄም አውቃለሁ አለች። وانا ساعتها غضبت قوي. Videos purporting to show foreigners being treated differently by Ukrainian border guards at the long queues going west into Poland. የዩክሬንና የሩሲያ ጦርነት በጊዜና በሕግ ያልተሸነፈውን የዛሬን የዘር መድሎ አሳይቷል ሲባልም ተደምጧል። ቻናል 4 ኒውስ በማርች 2 2022 ዘገባው ያናገራቸው ሰዎች መሰከሩ። የጦርነቱን መጀመር ተከትሎ ለመሸሽ ብንሞክርም ትራንስፖርት በመከልከል ቅድሚያ ለሌሎች እንዲሰጥ በማድረግ መድሎ ተፈጽሞብናል ሲሉ ከአህጉረ አፍሪካ የሄዱት ተናገሩ። Did they separate the queues? Yes. ማውራታችን ለውጥ የሚያመጣው ትርጉም የሚኖረው ሁሉም ሰው ቆም ብሎ ሲያስብና የራሱን አስተዋጽኦ ሲያበረክት ነው። እንዲሆን ደግሞ ቀደም ሲል ያነሳሁትን ጥያቄ ደግሜ ልጠይቅ። እርስዎ አሁን የሚያደምጡ በዘር ወይም በብሔሮ ምክንያት ብቻ የተለዩ እንደሆኑ እንዲሰማው የሚያደርግ ከዚያም ከፍ የሚል በደል ደርሶቦ ያውቅ ይሆን? ከሆነ መጎዳቶን የህመሞትን መጠን
እንዴት ይገልጹታል? በሌሎች እንዳይደርስስ ምን ያደርጋሉ? ቀደም ሲል በሌሎች ሀገራትና ግለሰቦች ደርሶ ያስደመጥነው በእኛም ሀገር እየተፈጸመም የሚገኝ ነው። ለብዙ ጊዜያት የተዘራው የክፋት አዝመራ ፍሬ አፍርቶ ለበርካታ ንጹሃን ሞት፣ የአካል ጉዳት፣ የንብረት ውድመትና የመንፈስ ስብራት ምክንያት ሆኗል። በቀጥታ ተጎጂ ባይሆኑም የሆነውን አረመናዊ ድርጊት ደጋግመው ሲፈጸም የሰሙና ያዩ ብዙዎችም መንፈሳቸው በየጊዜው ታውኮባቸዋል። ደስታ ጠፍቶባቸው የመኖርን ትርጉም ጠይቀዋል። እኔም ራሴን ከእነርሱ መካከል ቆጥራለሁ። መርጠውና ፈቅደው ያልተቀበሉት ማንነት ብቻውን ምክንያት ሆኖ ምንም ሳያጠፉ መቀጣት፣ መበደል፣ ግፍን መቅመስ ብቻውን ያማል፣ ተስፋን ይነጥቃል። ሰው የመሆን ትርጉሙ ታዲያ የቱ ጋር ነውን ያስጠይቃል። ይህ ክፉ ደዌ በልጅ ልጆቻችን ዳግም እንዳይከሰት ዛሬ ከኛ ከወላጆች ብዙ ይጠበቃል። የእውቀት ማሳያ በሰላም የመኖር ጥበብ ሰው መሆንን ከማክበር ይጀምራል ብዬ አምናለሁ። የጸብና አለመግባባት መሠረቱ እንዲናድ፣ በትውልድ ውስጥ ጥላቻ ቦታ እንዳይኖረው፣ ሰብአዊ መብቶች ሁሉ እንዲከበሩም ያለምንም መለኪያ ሰው መሆን ቅድሚያ ሊከበር ይገባል። ተግባራዊነቱ ጥያቄ የሚነሳበት መሆኑ እንደተጠበቀ ሆኖ የሰው ልጅ ሁሉ በተፈጥሮ ምክንያት ብቻ መድሎ ሊደረግበት አይገባም ሲሉ ሀገራት ተስማምተው ሕግ ካወጡ 57 ዓመታት ተቆጥረዋል። ታኅሳስ 14 ቀን 1959 ዓ.ም ነበረ በመንግስታቱ ድርጅት ጠቅላላ ጉባኤ ላይ የዘር መድሎን ለማስወገድ የተደረገው ዓለም አቀፍ ስምምነት የጸደቀው። ስምምነቱን የፈረሙ አባል ሀገራት የትኛውንም አይነት የዘር መድሎ ተግባር መገለጫዎች፣ አስተሳሰቦችና ልማዶችን በተቻላቸው ፍጥነት በማስወገድ የዘር ልዩነትና መድሎ የሌለበት ዓለም አቀፍ ማህበረሰብ እንዲፈጠር እንዲሰሩ ስምምነቱ ይጠይቃል። ይህ ስምምነት መጀመሪያ የተረቀቀው በአሜሪካን ሲሆን ያን ጊዜም የሰብአዊ መብቶች እንዲከበሩ ንቅናቄ እየተከወነ ነበርም። ወቅቱ የአፓርታይድ አገዛዝ በደቡብ አፍሪካ ጫፍ የደረሰበት፣ ብዙ የአፍሪካ ሀገራትም ከቅኝ አገዛዝ ለመውጣት መንገድ የጀመሩበት ጊዜም ነበርም። ሰኔ 26 ቀን 1968 ዓ.ም በማጽደቅ የሀገራችን የሕግ አካል ያደረግነው የዘር መድሎን ለማስወገድ የወጣው ዓለም አቀፍ ስምምነት በአንቀጽ 1 ላይ የዘር መድሎን እንዲህ ሲል ትርጉም ይሰጠዋል። የዘር መድሎ ማለት ማንኛውም በዘር፣ ቀለም፣ ውልደት፣ ብሔራዊ ወይም የብሔረሰብ ማንነት ላይ የተመሰረተ ልዩነት፣ ማግለል፣ ገደብ ወይም ማዳላት ማለት ነው። ይህ እንዲወገድም መንግስታት ያለባቸው ግዴታዎች ተቀምጠዋል። ለመጥቀስ ያህልም አንቀጽ 4 በዘር የበላይነት ላይ የተመሰረቱ ፕሮፓጋንዳዎችና አስተሳሰቦች ስርጭት በሕግ እንዲከለከል እናም እንዲገታ ማድረግ፣ የዘር ጥላቻንና መድሎንና ጥቃትን የማነሳሳት ተግባርን መከላከል እና መቅጣት። አንቀጽ 6 ይህን ልብ ብላችሁ አድምጡኝ። አንቀጽ 6 የዳኝነት ስልጣን ያላቸውን አካላትና ሌሎች መንግስታዊ ተቋማትን በመጠቀም ማንኛውም ሰው ከዘር መድሎ ጥበቃ እንዲያገኝና መድሎ ሲፈጸምበትም ካሳን ጨምሮ ተገቢውን ዳኝነት እንዲያገኝ ማስቻል ስምምነቱን ከፈረሙ መንግስታት ይጠበቃል። የአባል ሀገራት በስምምነቱ መሰረት የዘር መድሎን የማውገዝ ሁሉንም ተገቢ መንገድ በመጠቀምና ያለመዘግየት የዘር መድሎን የማስወገድ ፖሊሲን መተግበርና በሕዝብ መካከል መግባባትን ለመፍጠር መስራትም ይጠበቅባቸዋል። ለስኬታማነቱም መንግስታት ማከናወን ከሚገባቸው መካከል የሚከተሉት ይጠቀሳሉ። በሰዎች ወይም በቡድኖች ላይ ምንም አይነት የዘር መድሎን አለመፈጸምና ሁሉም የመንግስት ባለስልጣናትና ተቋማት ከስምምነቱ ጋር በሚጣጣም መልኩ እንዲንቀሳቀሱ ማድረግ፣ በማናቸውም ሰዎች ወይም ድርጅቶች የሚፈጸም የዘር መድሎን በማንኛውም መልኩ አለመደገፍ፣ በማንኛውም ሰው ቡድን ወይም ድርጅት የሚፈጸም የዘር መድሎን መከላከልና ሁሉንም ተገቢ መንገዶች በመጠቀም መግታት፣ እንዲሁም በየደረጃው ያሉ ፖሊሲዎችን ለመገምገም ውጤታማ እርምጃዎችን ለመውሰድና የዘር መድሎን የመፍጠር ወይም የማስቀጠል ውጤት ያላቸውን ህጎች ማሻሻል የሚሉት ይጠቀሳሉ። ከዚህ ዓለም አቀፍ ስምምነት ጋር ተያያዥነት ባለው መልኩ የኢትዮጵያ ሕገ መንግሥት አንቀጽ 28 የእኩልነት መብትን ይደነግጋል። እንዲህም ይላል፣ ሁሉም ሰዎች በሕግ ፊት እኩል ናቸው። በመካከላቸውም ማንኛውንም አይነት ልዩነት ሳይደረግ በሕግ እኩል ጥበቃ ይደረግላቸዋል። በዚህ ረገድ በዘር፣ በብሔር ብሔረሰብ፣ በቀለም፣ በጾታ፣ በቋንቋ፣ በሃይማኖት፣ በፖለቲካ፣ በማህበራዊ አመጣጥ፣ በሀብት፣ በትውልድ ወይም በሌላ አቋም ምክንያት ልዩነት ሳይደረግ ሰዎች ሁሉ እኩልና ተጨባጭ የሕግ ዋስትና የማግኘት መብት አላቸው ሲል የሕገ መንግሥቱ አንቀጽ 28 ይደነግጋል። ይህ ድንጋጌና ሌሎችም ሕግጋት መኖራቸው ብቻውን መልስ አይሰጥምና
መፍትሄም አይሆንምና በሀገራችን ዛሬ ሲፈጸም ያየኑን የሰማኑን ብሔርን ዘርን መሰረት ያደረገ ግፍ ለምን ተደጋግሞ ተከሰተ ብሎ መጠየቅ መመርመርና መልሱን መፈለግ የግድ ነው። አንድ ምግብ ቤት የተቀመጡ ሁለት ታዳጊዎች በሌላኛው ጠረጴዛ ከባለነጭ የቆዳ ቀለም ታዳጊ ጋር የምትገኝ ባለጥቁር የቆዳ ቀለም ታዳጊን ጮክ ብለው ሊያሳንሷት ሞከሩ። የጥላቻ ንግግራቸውንም ደጋገሙት። She thinks she's so cool hanging out with her white friend. Yeah, well, she needs to go hang out with her people. በሌላኛው ጠረጴዛ ከቤተሰቦቿ ጋር ሆና ድርጊቱን ስትከታተል የነበረች ባለነጭ የቆዳ ቀለም ሴት ይህን ጊዜ በቁጣ ተነሳች። ተሳዳቢዎቹ ታዳጊዎች ወዳሉበት ሄዳ ድርጊታቸው መጥፎ መሆኑንና እንዲያቆሙም አስጠነቀቀች። I don't know what you think you're doing, but being an adult, I'm not going to sit in this restaurant and watch you bully people like that. ደግሞ በቆዳ ቀለሟ ተሰደብ ወደ ነበረች ታዳጊ መለስ ብላ ድርጊቱን ከቁም ነገር እንዳትቆጥረው አጽናናቻት። ለማህበራዊ ጥናት ዓላማ እርሶ ቢሆኑ ምን ያደርጋሉን እየጠየቀ ሁኔታውን በድብቅ ካሜራ ሲቀርጽ የነበረው ሰው ጠጋ ብሎ ተቆርቋሪዋን ለምን እንዲህ እንዳደረገች ጠየቃት። You don't treat people differently because of their race, their, color, their religion, their whatever. ወላጆቼ የሰው ልጅ ሁሉ እኩል እንደሆነ በዘር በቆዳ ቀለም በሃይማኖት ልዩነት እንዳልፈጠር ሲፈጸምም እንድቃወም እየመከሩ ነው ያሳደጉኝ። ያስተዳደጌ ውጤት ነኝ አለችው። It's the way my parents brought me up. የሕግ ተግባራዊ መሆን እንደተጠበቀ ሆኖ እኛም ይቺ ሴት እንዳለችው ልጆቻችን ሁሉ ሰውን በሰውነቱ እንዲያከብሩ ካስተማርን የፈካውን ነገ ስለማየታችን ምንም ጥርጥር የለው። አብረነን አይደል? ደስ ይላል። በአንደኛ ዓመት ልዩ ፕሮግራማችን ወደ ኋላ መለስ ብለን የምናስታውሰው ሌላኛው ፕሮግራማችን ደግሞ ይህ ነው። ለበዳይ መራራት ስቶክሆልም ሲንድረም በድጋሚ እንዲቀረበ። And now, a preview of the new CNN original series, The Radical Story of Patty Hearst. Mom, Dad, I'm okay. በእኛ አቆጣጠር 1966 ዓ.ም የገንዘብ ሀብታም የሆኑ ወላጆች ያሏት እርሷም ዝነኛ የነበረውን የካሊፎርኒያ ጋዜጣ አታሚ ድርጅት የወረሰችው ፓቲ ሄርስት በካሊፎርኒያ ከምትኖርበት ቤት ጥሰው በገቡ አጋቾቿ እጅ ወደቀች። የመኪናዋን የኋላ ኮፈን ከፍተውና በዚያ ከተው ይዟት ሄዱ። Carried, kicking and screaming from her California apartment, shoved into the trunk of a car and sped off into the night. አጋቾቿ በስተኋላ ራሳቸውን SLA በሚል ስያሜ የሚጠሩ መሆኑ ታወቀ። ጥያቄያቸውም ገንዘብ ሆነ። ወላጆቿን $400 ሚሊዮን ስጡንና ከገታ እንልቀቃት ሲሉ ጠየቁ። Before any form of negotiation for the release of the subject prisoner be initiated, that an action of good faith be shown on the part of the Hearst family. ወላጆቿ ስምም ገንዘብም የነበራቸው ነበሩና የልጃቸው መታገት የመገናኛ ብዙሃንን ትኩረት አገኘም። መጀመሪያ ሰሞን የተሰማው ያጋቾቹም የታጋቿም ድምጽ ወላጆቿን ያስጨነቀ ነበርም። በስተኋላ ግን ግራ መጋባት ጀመሩ። ታጋቿ ፓቲ ታጋች ሳይሆን ተደራዳሪ መስላ ቁጭ አለች። ያጋቾቿ ሐሳብ ደጋፊ መሆን አተገኘች። የአባቷ በክፍያ መጠኑ አለመስማማት እንደ ተካደች እንድትቆጥርና ከነርሱ እንድትወዳጅ አደረጋት። ብዙም አልቆየች ከአጋቾቿ ጋር መሆንን መምረጧንና ስሟን መቀየሯን ስትናገር I've been given the name Tanya. Patria Muerte, Venceremos. It completely changed everything. She had joined the SLA. የወጣቷ ፓቲ ለአጋቾቿ ረራ ያሳይታ ግርማችሁ ብላና ሐሳባቸውን ደግፋ የጋራ ኑሮ መቀጠሏ ያስገረመ ባለበት ይበልጥ ተደመሙ ብላ ሌላ ተግባር ፈጸመች። ቀድሞ አጋቾቿ ካሁን ወዳጆቿ ጋር ሆና ዘረፋ ላይ ተሳትፋ ተገኘች። Patty Hearst had participated in an armed bank robbery of the Hibernia Bank. ይህ በወቅቱ ካሊፎርኒያ አይታ ማታውቀው ሆነም። ፖሊሶች በእጅጉ ተፈተኑበት። እርሷንና የጥፋት ጓዶቿን ለመያዝ የተደረገው ሙከራ በቴሌቪዥን የቀጥታ ስርጭት ሁሉ ያገኘ ነበር። እርሷም ከጓዶቿ በላይ ፖሊስን የፈተነች ሆነች። የፖሊስ ጥረት ፍሬ አፍርቶና በቁጥጥር ስር በዋለች ጊዜ ተከላካይ ጠበቃዋ ሆኖ ፍርድ ቤት የቀረበው ቤይሌ የተባለ ጠበቃም የ19 ዓመቷ ደንበኛን አምሮ መጀመሪያ አጋቾቿ የነበሩት ሰዎች በራሳቸውም ሐሳብ ሞልተው በወንጀሉ እንድትሳተፍ አድርጓል። በተጨማሪም ስቶክሆልም ሲንድረም የተባለ የጤና ማጣት ለወንጀሉ ዳርጓታል አለም። ደግሞ ምንድነው ስቶክሆልም ሲንድረም የሚል ጥያቄ ቀረበ። ለመልሱ ደግሞ ወደ ስዊድን እንሂድ። ነሐሴ 15 ቀን 1965 ዓ.ም
ስዊድን ስቶክሆልም በሚገኘው ክሬዲት ባንክ 32 ዓመቱ ጄን ኤሪክ ኦልሰን ዘራፊ ሆኖ ተገኘም። መጀመሪያ ብቻውን የነበረ ሲሆን በስተኋላ እስር ቤት የነበረና በባንኩ የነበረ ሌላ ሰው የሐሳቡ ደጋፊ ሆኖ ከጎኑ ቆመ። ሁለቱ በጋራ ሆነው 4 ሰዎችን አገቱ። እገታው ከተፈጸመ ከ6 ቀናት በኋላ ታጋቾቹና አጋቾች ይበልጥ ተቀራርበው ተገኙ። ታጋቾቹ ስለ አጋቾቻቸው መልካም የሚያስቡ የሚመሰክሩ ሆነው ተገኙ። ይህንን የማይገመት ግን የሆነ ግንኙነት የወንጀል ጉዳዮችና የስነ ልቦና ባለሙያ የሆኑት ኒስ ቤጅሮክ ስቶክሆልም ሲንድረም ሲሉ ስያሜ ሰጡት። ይህ መጀመሪያ በተሰማ በአመቱ ቀደም ሲል ስሟን ያነሳናት ፓቲ ጠበቃ ለአጋቾቿ መራራቷን በስተኋላም አብራቸው መቆሟን እንደ አእምሮ ህመም ቆጥሮ ስቶክሆልም ሲንድረም ለወንጀል ዳርጓታል ሲል ተከራከረም። ከጥቂት ዓመታት በፊት ናታሻ ካምፑሶች የፈጸመችው ተግባርም ስቶክሆልም ሲንድረም እንዲነሳ አደረገም። እሷ በ10 ዓመቷ ወልፍጋንግ የተባለ ሰው ጠልፎና በመኖሪያ ቤቱ ምድር ቤት ለ8 ዓመታት አግቶ ካቆያት በኋላ ነበረ የተገኘችው። ታጋቿ የበዳዋን በዕድሜና ሕይወቷ የቀለደባትን ያጋቿን ሞት በሰማች ጊዜ በሐዘን ማልቀሷ፣ ለመታሰቢያው ሻማ መለኮሷ እንዲህ ምነካትን አስጠይቆ ስቶክሆልም ሲንድረምን አስታወሰም። ስቶክሆልም ሲንድረም ለሚለው ትርጓሜ የሰጡ ባለሙያዎች ድርጊቱን በአጭር ቃል ለበዳይ መራራት፣ በደልን ረስቶ ጥሩ ስሜት መሰማት ይሉታል። ለምሳሌ በስዊድን ባንክ ውስጥ ታግተው የነበሩ ሰዎች ስለ አጋቾቻቸው መልካምነት በስተኋላ የተናገሩት ሰፍሯል። መልካም ሰዎች ነበሩ፣ ምግብ ይሰጡን፣ እንድንንቀሳቀስም ይፈቅዱልን ነበር ሲሉ በበጎ ይመሰክሩላቸዋል። ሊገድሉንም ይችሉ ነበርን በማከል መልካምነታቸውን ከፍ ሊያደርጉላቸው ይታትራሉ። በአጋቾቻቸው የሚፈቀድን አነስተኛ ተግባር ከእነርሱ እንደተሰጣቸው በሕይወት የመኖር ስጦታም ሊቆጥሩት ይችላሉ። በስቶክሆልም የባንክ ዘረፋ ወቅት ታጋች የነበረችው ቫውልት በወቅቱ ጠቅላይ ሚኒስትር የነበሩት ኦሎፍ ፓልሜ በእገታ ላይ ያለች በስልክ ባናገሯት ጊዜ ከአጋቾቻቸው ጭምር ሆነው የሚያመልጡበት መኪና እንዲያቀርቡላት ነበር የጠየቀችው። ምላሻቸው አይሆንም በሆነ ጊዜም አንተ በእኛ ሕይወት እየቆመርክ ነው፣ አጋቾቻችን መልካም ሰዎች ናቸው፣ አምናቸዋለሁ፣ ምንም ያደረሱብን በደል የለም፣ እኔ እንደውም የምፈራው ፖሊስ ጥቃት ሰንዝሮ እንዳይገድለን ነበር ያለችው። አጋቾቹ በታጋቾች ልብ ስለ ራሳቸው የሚፈጥሩት መልካም ስሜት የስቶክሆልም ሲንድረም ዋነኛ ማሳያ ነው። በአረበ ሕግ የአንደኛ ዓመት ልዩ ፕሮግራም አሁን የምናስታውሰው ደግሞ ሳያጠፉ ጥፋተኛ ስለመባል ስለመቀጣት ሮንግፉል ኮንቪክሽን የሰራነውን ፕሮግራም ነው። በጣም ጥሩ ሐሳቦች የተነሱባቸውን ብዙ ፕሮግራሞች እንደሰራን አምናለሁ። የእናንተን እምነት ግን ለማወቅ እፈልጋለሁና በ0935 9990 ሐቀኛ አስተያየቶቻችሁን በጽሑፍ መልእክት ላኩልን። በ0935 9990 በጽሑፍ መልእክት ብቻ። አሁን በድጋሚ ወደምናስደምጣችሁ ፕሮግራም እንለፍ። ሳያጠፉ መቀጣት። እችላለሁ ከፊቱ ለመቆም አይኖቹን እያየሁ ይቅርታ ለመጠየቅም እችላለሁ ብላና አስቀድማ ተስማምታ ብትመጣም አልቻለችም። ፈራሁ አለች፣ አለቀሰች። አስገድዶ ደፍሮኛል ብላና መስክራ ለ14 ዓመታት እንዲታሰር ምክንያት የሆነችውን ሎሬታን በአካል ሊያገኛት አሁን አይን ላይን ሊተያዩ ነው። ይችሉበት ይሆን? እርሶ ቢሆኑ ምን ያደርጋሉ? ነገሩን በሁለቱም ሰዎች ቦታ ሆነው ይመልከቱት። እርሷን ቢሆኑ በድያለሁ፣ በእኔ ምክንያት 14 ዓመት ከሕይወትህ ተቀነሰ ብለው ከፊቱ ቆመው ይቅርታ ይጠይቃሉን? በእርሱ ቦታስ ቢሆኑ በአካል ለመገናኘት ይቅር ለማለት አቅም ይኖሮት ይሆን? የአንድ አገር የወንጀል ፍትህ አስተዳደር ጥንካሬ አንድ መለኪያ ትክክለኛነቱ ስለመሆኑ ባለሙያዎች ይናገራሉ። ትክክለኛነቱ ወንጀል ፈጻሚዎችን ከንጹሃን ለይቶ በማስቀጣት የንጹሃኑን ነፃ መሆን ደግሞ በማረጋገጡ ይለካል። ይህ መለኪያው በብዙ ምክንያቶች እየተዛነፈ በየሀገሩ ንጹሃን ሲቀጡ፣ ወንጀለኞች ደግሞ ሲያመልጡ ይታያል። ድርጊቱ በብዛት መፈጸሙም የአንድን ሀገር የፍትህ ስርዓት ሊያናጋና ሀገርን በሕግ የማትመራ አድርጎ ለአደጋ ሊያጋልጥ ይችላል። ሀገር በሕግ መመራቷ ሲቀር ምን እንደምትመስል ለማየት ሃይቲ አሁን እየሆነች ያለችውን መመልከቱ ብቻውን በቂ ነው። በየዘመኑና በየሀገሩ ፖለቲካዊ ስልጣን ለማስጠበቅ ንጹሃንን መብት ጠያቂዎችን፣ ምልክት የሆኑ ሰዎችን ምክንያትና ሰበብ እየፈለጉ የፍትህ ስርዓቱን በመጠቀም ወደ ወህኒ መወርወር፣ ሳያጠፉ መቅጣት የተለመደ ነው። እኔ አሁን አተኩሬ እያወራሁ ያለሁት ግን ከዚህ ውጪ
ግለሰባዊ ሆኖ የሚፈጸመውን ሳያጠፉ መቅጣት ወይም በወንጀል ድርጊት ጥፋተኛ ማለትና ለዓመታት ወደ ወህኒ መወርወርን ነው። ይህ አይነቱ ድርጊት በዋነኝነት በሁለት ሁኔታዎች በመፈጸሙ ሊገለጽ ይችላል። አንደኛው ምንም የወንጀል ድርጊት ያልፈጸሙን በእስራት በማስቀጣት ሲሆን፣ ሁለተኛው ደግሞ ከወንጀል ስነ ስርዓት ሕግ ውጪ የተጠርጣሪውን ሰብአዊ መብቶች በመጣስና ጥፋተኛስ ብሎ በማሳሰር የሚፈጸም ነው። ሆን ተብሎ በሐሰተኛ ምስክርነት የሚፈጸመው እንዳለ ሆኖ በአይን ምስክርነት የተቆጠሩ ሰዎች በሚፈጽሙት የተጠርጣሪዎች ማንነት መሳሳት እንዲሁም በተሳሳተ ወይም ወደ ስህተት ሊመራ የሚችል የፎረንሲክ ምርመራ ውጤት ንጹሃን ለጥፋታቸው ሊታሰሩና ሊቀጡ ይችላሉ። በአብዛኛው ለወንጀል ጉዳይ የሚውሉት የፎረንሲክ ምርመራ ዘዴዎች ሳይንሳዊ የእርግጠኝነት ማረጋገጫዎች ያላቸው አይደሉም። ምርመራዎቹ ምስስሎችንና ጠቋሚ ምልክቶችን ለድምዳሜነት በዋነኝነት ይጠቀማሉ። በመሆኑም የፎረንሲክ ላቦራቶሪ ባለሙያዎች በምርመራና ማረጋገጫ ወይም ውጤት በሚሰጡባቸው ወቅቶች በሚፈጽሟቸው ስህተቶች እንዲሁም ሆን ብለው በሚያደርጓቸው ድርጊቶች ንጹሃን ለዓመታት ለእስር ሊዳረጉ ይችላሉ። ለምሳሌ ግድያ ተፈጽሞበታል የተባለ የጥይት ቀለሃ ላይ የማመሳሰል ስህተት መፈጠሩ ታወቀ። እንደ አውሮፓውያን አቆጣጠር በ2015 ከእስር እስኪፈታም ድረስ አንቶኒ ሬይ ሂልተን የተባለ ሰው የተፈረደበት የሞት ፍርድ ሳይፈጸምበት ንጹህ ነኝ እያለ እየተሟገተ በአሜሪካን አላባማ በሚገኝ እስር ቤት ምንም ሳያጠፋ ለ30 ዓመታት ታስሯል። በተመሳሳይ በጣት አሻራ ምርመራ በተፈጠረ ስህተት ቤና ዳንድሪጅ የተባለ ሰው ደግሞ ስህተቱ ታውቆ ከእስር እስኪለቀቅ ድረስ 20 ዓመታትን በእስር አሳልፏል። ሳያጠፉ መቀጣት በኢትዮጵያ ወይዘሮ አዛለች ቤተምንዳን መጀመሪያ ፖሊስ ሲይዛቸው ግራ ተጋብተው ነበር። የተያዙት የእንጀራ ልጃቸውን በመግደል ተጠርጥረው መሆኑን ሲሰሙ ደግሞ በእጅጉ ደነገጡ። አላደረኩትም አሉ። ያደመጣቸውም ያመናቸውም አልነበረም። ተከሰሱ፣ በሐሰት ተመሰከረባቸው። 20 ዓመት እስራት ተፈርዶባቸውም ወህኒ ወረዱ። እንዲሁ እየተብሰከሰኩ 5 ዓመታትን በእስር እንዳሳለፉ አዲስ ዜና መጣ። ገድለዋታል የተባለችው መልካም ስማቸው እንዲጠፋ ቤታቸው እንዲዘጋ ለ5 ዓመታት እንዲታሰሩ ምክንያት የሆነችው ሴት ግድያው ተፈጸመ በተባለበት ሰሜን ሸዋ ሰላ ድንጋይ የተባለ ቦታ በሕይወት መኖሯ ተረጋገጠ። መጀመሪያም የሟች አስክሬን ሳይገኝ እንዴት በግድያ ሊከሰሱ ቻሉ የሚለው በራሱ ግራ ያጋባል። ይህም ሆኖ ወይዘሮ አዛለች ባላጠፉት 5 ዓመታት መታሰራቸው ሳያንስ ከእስር ቤት የመውጫ ብቸኛ መንገዱ ይቅርታ መጠየቅ ነው ተብለውና እያዘኑ ጠይቀው ከ5 ዓመታት እስራት በኋላ ከወህኒ ቤት ወጡ። ከእርሳቸውም ሌላ በሀገራችን ባልፈጸሙት ወንጀል ሳያጠፉ ስለተቀጡና ለዓመታት ስለታሰሩ ጥቂት ሰዎች መራሩ ይህ እውነታ እኛም ሀገር መኖሩን በተጨማሪነት ለማሳየት ያህል ደግሞ ጥቂት ልበል። እነዚህ አሁን የምነግራችሁን መረጃዎች ያገኘሁት ሪቪው ኦፍ ፋይናል ክሪሚናል ጀጅመንትስ ኢን ኢትዮጵያ ኤንድ ዘ ኩዌስት ፎር ሬሜዲስ በሚል ርዕስ አቶ ተስፋዬ ቦሬሳ ከጻፉትና በኦሮሚያ ሎው ጆርናል ቅጽ ላይ ከታተሙ የጥናት ስብስቦች ነው። ጥናቱን የላኩልኝን የጥናቱ አሳታሚ የኦሮሚያ ሕግ ማሰልጠኛና ምርምር ተቋም ባልደረባ አቶ ሚልኪ መኩሪያን አመሰግናለሁ። የፌዴራል አቃቢ ሕግ በመዝገብ ቁጥር 52049 ለፌዴራል ከፍተኛ ፍርድ ቤት ባቀረበው ክስ ሹሜ ረጋሳ የሰው ሕይወት አጥፍቷልና ይቀጣልኝ ሲል ከሰሰው። ፍርድ ቤቱም የዕድሜ ልክ የእስራት ቅጣት ወሰነበት። ወንጀሉን አልፈጸምኩም ያለው ሹሜ ለፌዴራል ጠቅላይ ፍርድ ቤት ይግባኝ አለም። ይግባኝ ሰሚ ችሎቱም ወንጀሉን አልፈጸምኩም ንጹህ ሰው ነኝ ማለቱን ሳይቀበል ተፈረደበትን የዕድሜ ልክ የእስራት ቅጣት ብቻ ወደ 10 ዓመት እስራት ዝቅ አደረገለት። አቃቤ ሕግ መሳሳቱን ያላጠፋው ያልገደለው ሹሜ እየተቀጣ መሆኑን አውቆ እንዲፈታ የሚገልጽ ደብዳቤ የጻፈው ሹሜ አብዛኛውን የእስራት ጊዜ ከፈጸመና ለመፈታት ከደረሰ በኋላ ነበረም። ሐምሌ 29 ቀን 1987
ደበላ ታዬና ግብረ አበሩ ነው የተባለ ሌላ ተጠርጣሪ ተፈራ ደቢሳን ገድላቸዋል ተብለው ተከሰሱ። አቃቤ ሕግ ያቀረበባቸውን አካባቢያዊ ማስረጃዎች መሰረት በማድረግም ፍርድ ቤቱ የ12 ዓመት እስራት ፈረደባቸው። ይህ ፍርድም ሆነ እነ ደበላ ጥፋተኛ መባላቸው የሚኖሩበትና ወንጀሉ ተፈጸመ የተባለበትን የአካባቢውን ማህበረሰብ አላሳመንም። እነርሱ የግድያ ወንጀሉን አልፈጸሙም፣ የፈጸሙት ሌሎች ናቸው ሲሉም ለዳኞቹ አሳወቁም። ድጋሚ የምርመራ መዝገብ ተከፍቶ አዳዲስ እውነታዎች ተገኝተው ሌሎች ተጠርጣሪዎች በኢሉ አባቦራ ከፍተኛ ፍርድ ቤት በ1993 በግድያ ወንጀል ክስ ተመሰረተባቸው። ተከሳሾቹም ወንጀሉን ፈጽመናል አሉ። የእምነት ቃላቸውን ሰጡ። ምስክሮችም ተጨምረውበት በ15 ዓመት እስራት እንዲቀጡ ተወሰነም። ወንጀሉን ያልፈጸሙት ሳይገድሉ ገድላቸዋል ተብለው 12 ዓመት እስራት የተፈረደባቸው እነ ደበላ ታዬም ከ6 ዓመታት እስር በኋላ ተለቀቁ። ንጉሱ ትግሉ በዝዋይ ማረሚያ ቤት ከታሰረ 18 ዓመታት ተቆጥረዋል። በቀድሞ ቡታጅራ አውራጃ ከፍተኛ ፍርድ ቤት የተፈረደበት ዕድሜ ልክ እስራት ሲሆን ምክንያቱ ደግሞ የሰው ነፍስ አጥፍተሃል የሚል ነበርም። የተፈረደበትን ተቃውሞ ለጠቅላይ ፍርድ ቤት ይግባኝ ቢልም ተቀባይነት አላገኘም። ንጉሱ ጥፋተኛ ተብሎ ይፈረደበት እንጂ እርሱ ግን ወንጀሉን አልፈጸምኩም፣ ጥፋተኛ የተባልኩት በሰዎች ሐሰተኛ ምስክርነት ነው፣ የገደለው ጌታሁን ኪናቶ የሚባል ሰው ሲሆን እርሱም መግደሉን አምኖ የካሳ ክፍያ ወይም ጉማ ፈጽሟል አለም። ፍርደኛው ንጉሱ ይህንን የተናገረውን የራሱን እውነት አቃቤ ሕግ የኔም እውነት ነው ብሎ እስኪያምንለት በሐሰተኛ ምስክሮች ባልፈጸመው ወንጀል ከሶ እንዳስቀጣው እስኪያውቀው ወንጀሉን የፈጸመውን ትክክለኛ ሰው ማንነት አረጋግጦም ንጉሱ ከማረሚያ ቤት እስኪወጣ 19 ዓመታት ተቆጥረው ለ19 ዓመታት ባልፈጸመው ወንጀል ንጉሱ ታስሮ ነበረም። አሁን ከአቶ ተስፋዬ ጥናት የጠቀስኳቸው ሳያጠፉ የተቀጡ ሁሉ ንጽህናቸው ከታወቀም በኋላ በቀላሉ ከእስር ቤት አልወጡም። የከሰሳቸው አቃቤ ሕግ እኔ በሐሰተኛ ምስክሮች ጭምር ተሳስቼ የፈረዱባቸውንም ፍርድ ቤቶች አሳስቻለሁ፣ ጉዳያቸው እንደገና ታይቶ በነፃ ይለቀቁልኝ ብሎ ጠይቆ አይቻልም፣ በፍትሐብሔር እንጂ በወንጀል አንዴ ፍርድ የተሰጠበትን ጉዳይ ያው ፍርድ ቤት መልሶ ወይም በድጋሚ አይቶ ራሱ የሰጠውን ውሳኔ መልሶ የሚሽርበት የሕግ ስነ ስርዓት የለም ተብሏል። በተቃራኒው በተለየ የሕግ አረዳድና አተረጓጎም ጉዳዩ በፈረደው ችሎት እንደገና ታይቶለት በችሎቱ በሐሰተኛ ምስክርነት ከተቀጣበት የግድያ ወንጀል በነጻ ተሰናብቶ በጥናቱ ያነበብኩት አንዲል ሽፈራው የተባለ ሰው ነው። ይህንንም ያደረገው የቀድሞው ደቡብ ክልል ጠቅላይ ፍርድ ቤት ሲሆን ይህ ውሳኔም በኢትዮጵያ የወንጀል ፍትህ አስተዳደር ታሪክ በልዩነት በበጎ የሚጠቀስ ነው ሲሉ አቶ ተስፋዬ በጥናታቸው ጽፈውታል። ከርሱ ውጭ ግን ቀደም ሲል መጀመሪያ ላይ ባላጠፉት ነፍስ 20 ዓመታት ተፈርዶባቸው 5 ዓመታት ታሰሩ ያልኳችሁ ወይዘሮ አዛለች፣ ከ10 ዓመት የእስር ቅጣት አብዛኛውን የፈጸመው ሹሜ፣ 12 ዓመት ተፈርዶባቸው ከ6 ዓመት እስር በኋላ የተለቀቁት እነ ደበላ ታዬ እንዲሁም ዕድሜ ልክ ተፈርዶበት በስተመጨረሻ ከ19 ዓመታት እስር በኋላ የተፈታው ንጉሱ፣ እነዚህ ሁሉም ሳያጠፉ ሳይገድሉ ገድላቸዋል ተብለው የተቀጡ ፈጣሪና ሕግ የሰጧቸውን ሰው የመሆን ነፃነታቸውን አጥተው ለዓመታት የታሰሩ ሰዎች እናንተ አድማጮችን ግራ ሊያጋባ ቢችልም በስተመጨረሻም ቢሆን ከእስር የተለቀቁት ግን ይቅርታ ጠይቀው ነው። አዎ ሌላ ነፃ መውጫ የሕግ መንገድ የለም ተብለው እንዳላጠፉ ተረጋግጦም እያለ አጥፍተናል ይቅርታ ይደረግልን የሚል ፎርም ሞልተው ይህም ለይቅርታ ቦርድ ቀርቦ ይቅር ተብላችኋል ተብለው ከእስር ተለቀዋል። አሁን ይሄ ለሁለተኛ ጊዜ ከመቅጣት ይቅርታንስ ራሱ ከማሳነስ በምን ይለያል? በዚህ መልኩ የተሰማቸው ወይዘሮ አዛለችም በወቅቱ አነጋግሯቸው ለነበረው ቢቢሲ አማርኛ ሳያጠፉ ተቀጥተው በእስር ካሳለፉት 5 ዓመታት ይልቅ የታመሙት ነፃ መሆናቸው ከተረጋገጠ በኋላ ይቅርታ ጠይቁ በመባላቸው እንዲሁም ይቅርታውን ተቀብሎ የሚያጸድቀው ቦርድ በተለያዩ ምክንያቶች አላጸደቀውም እየተባሉ ሳይፈቱ በእስር ያሳለፉት 5 ወራቶች መሆናቸውን ተናግረው ነበር። ተፈጥሯዊም ሰብአዊም የሆነውን ነፃነት እየተነጠቁ ሳያጠፉ የሚቀጡ ንጹሃን በዓለም ላይ ስንት እንደሆኑ እርግጠኛ ቁጥሩን ማወቅ ይቸግራል። ስለ ጉዳዩ በድረገጹ የጻፈው ካምብሪጅ ዩኒቨርሲቲ ፕሬስ አንድ ጥናትን መነሻ አድርጎ በየዓመቱ በዓለም ላይ በወንጀል ተፈርዶባቸው ከሚታሰሩ
ከ1 እስከ 3 በመቶ የሚሆኑት የሚቀጡበትን የወንጀል ድርጊት ያልፈጸሙ ንጹሃን ናቸው ሲል ግምቱን አስቀምጧል። ሆን ተብሎ የሚፈጸመው ያላጠፉን በወንጀል ማስቀጣት እንዳለ ሁሉ ሰውና ስህተት መስራት የማይተጣጡ የሆኑ የሚቀጡም ብዙዎች ናቸው። በሁለቱም በደል መፈጸሙ ግን የፍትህ ስርዓቱን ድክመት የፍትህንም መዛባት ቁልጭ አድርጎ ያሳያል። የፍትህ መጓደል በራሱ ዜጎች በፍትህ ስርዓቱ ላይ ያላቸውን እምነት ነጥቆ ከህግ ውጪ ያለውን መንገድ እንዲከተሉ ሊያደርግና ሀገርንም አደጋ ላይ ሊጥል ይችላል። ጉዳዩን ከዚህ አኳያ ብቻ ያልተመለከተው የካምብሪጅ ዩኒቨርሲቲ ጽሑፍ ግን ሳያጠፉ መቀጣት ማህበራዊ ችግርም ሆኗል ሲል ገልጾታል። የዚህ አገላለጽ አንዱ ማሳያ በዓለም ላይ ሳያጠፉ ከሚቀጡት ቀዳሚዎቹ በህፃናት ላይ ወሲባዊ ጥቃት እንዲሁም የግድያ ወንጀል ፈጽመዋል የተባሉ ሰዎች መሆናቸው ተደርጎ ሊወሰድ ይችላል። በእነዚህ ድርጊቶች መቀጣት አይደለም ገና በጥርጣሬ ስም መነሳቱ ብቻውን በተጠረጠረው ሰው ላይ የሚፈጥረው መገለል ከፍተኛ ነው። የደነገጡና ያፈሩ የተጠርጣሪው ቤተሰብና ቤተዘመዶችም ከሰውና ከመገናኛ ብዙሃን አፍ ገብተው ማህበራዊ ፈተና ይገጥማቸዋል። ከሳሽም ፈራጅም ተጽዕኖ ላይ ወድቀው የማስረጃ መለኪያ ሚዛናቸው ተዛብቶ ያላጠፉም ሊቀጡ ይችላሉ። ቅጣቱ ደግሞ በአብዛኛው ጊዜ ከፈጣሪ የተሰጠውን ነፃነት ነጥቆ ረዘም ላሉ ጊዜያት ወደ ወህኒ ከመውረድ አንስቶ ባስ ሲልም የሞት ቅጣት ሊሆን ይችላል። ያለ ጥፋት ከህልም ጉዞ ተገድቶ እድሜ ብቻውን እየቆጠረ ወጣትነት በጉልምስና ጉልምስናም በእርጅና መተካት ይመጣል። ልጆች ያላሳደጊ ሊቀሩ አብረው በሐዘንና መከፋት ከወላጆች ጋር ሊታሰሩም ይችላሉ። ይህ ሁሉ የሆነበትን ከደቂቃዎች በፊት እርሶ ቢሆኑ ምን ያደርጋሉ ያስጠየቀኝን ሳያጠፋ የተቀጣውን ሰው ታሪክ ዶክተር ፊል ከተሰኘው ፕሮግራም በጥቂቱ ላሳያችሁ። እችላለሁ ከፊቱ ለመቆም አይኖቹን እያየሁ ይቅርታ ለመጠየቅም እችላለሁ ብላና አስቀድማ ተስማምታ ብትመጣም አልቻለችም። ፈራሁ አለች፣ አለቀሰች። እንባ ብቻ አይደለም አለመቻሏን ብቻም አያሳይም። ይልቅስ ከድርጊትና ንግግሯ ጋር ሆኖ ብዙ ታሪክ ይናገራል። እንደ ምንጭ ተፈጥሮ እያለ እንደ ዝናብ የመዘርገፉን ምክንያት ይዘረዝራል። ዝርዝሩ ውስጥ የእርሷ ተገዶ መደፈር፣ የአንድ ሰው መጠርጠርና መታሰር፣ የእርሷ እርሱ ነው የበደለኝ የሚል ምስክርነት፣ የአቃቤ ሕግና የዳኞች ማመን፣ ከዚያም የእርሱ ወደ ወህኒ መወርወር አለም። Dean was falsely convicted of raping Loretta when she was just 15 years old. በእርሱ በኩል ደግሞ ወንጀሉን አልፈጸምኩም ብሎ መካድ፣ ፍቅረኛውን ጨቅላ ልጃቸውንና ቤቱን ጥሎ ወደ ወህኒ መውረድ አለ። ወንጀሉን አልፈጸምኩም ማለቱም የታመነው በፍቅረኛው ብቻ ነበር። After they found me guilty, right? And I told Jewel, I said, "Go ahead, go on with your life." And she told me, "No, I ain't going nowhere. I'm going to fight this with you." በርሱና በርሷ መካከል በደል ምክንያት ሆኖ የተገነባ ጥላቻም ከ14 ዓመታት በኋላ እውነት ድማሚት ሆኖ አፈረሰው። እርሱ ከወህኒ ወጣም። የዲኤንኤ ምርመራ ውጤቱ አስገድዶ አለመድፈሩን በማረጋገጡ ከወህኒ ቤቱ ውጭ ያለውን ደጅ ለማየት ቻለም። ነፃነቱን አገኘ። ይህ ከሆነ ከዓመታት በኋላ እርሷን አስገድዶ ደፍሮኛል ብላና መስክራ ለ14 ዓመታት እንዲታሰር ምክንያት የሆነችውን ሎሬታን በአካል ሊያገኛት አሁን አይን ላይን ሊተያዩ ነው። ይችሉበት ይሆን? እርሶ ቢሆኑ ምን ያደርጋሉ? ነገሩን በሁለቱም ሰዎች ቦታ ሆነው ይመልከቱት። እርሷን ቢሆኑ በድያለሁ፣ በእኔ ምክንያት 14 ዓመት ከህይወትህ ተቀነሰ ብለው ከፊቱ ቆመው ይቅርታ ይጠይቃሉን? በእርሱ ቦታስ ቢሆኑ በአካል ለመገናኘት ይቅር ለማለት አቅም ይኖሮት ይሆን? እርሶ ቢሆኑ ምን ያደርጋሉ? እርሷና እርሱ ግን ይህንን አድርገዋል። በባሏ ተደግፋና ተበራታ ዶክተር ፊል ስቱዲዮ ደረሰች። እውነቱ ይህን ይምሰል እንጂ የደረሰችው ስቱዲዮ የቆመችው ከፕሮግራሙ አዘጋጅ ዶክተር ፊልና በስቱዲዮ ከተገኙ ታዳሚዎች ፊት ብቻ አልነበረም። የቆመችው ፕሮግራሙን በመላው ዓለም ከሚመለከቱ ሚሊዮኖች እንዲሁም ከእውነትና ይቅርታ ፊት ጭምር ነበረ። እችላለሁ እሺ ብላ ብትመጣም ከበዳት። ፊቷን ወደ ባለቤቷ ደረትና እቅፍ አዞረች። የስነ ልቦና ድጋፍ ጭምር አግኝታ 15ኛ ዓመቷ ላይ እያለች
አስገድዶ ደፍሮኛል ብላ መስክራ ለ14 ዓመት በእስር እንዲቆይ ምክንያት የሆነችውን ሰው አይን ለማየት ጸጸት አቅሟን የነጠቃት መሰለች። I feel like I did something wrong. በሌላ ስቱዲዮ የነበረው ዲን ከመገናኘታቸው በፊት ይቅርታ እንድትጠይቅህ ትፈልጋለህ ተብሎ ተጠየቀ። አዎ የሚያቀራርበንም እርሱ ነው ሲል መልስ ሰጠ። Do you need to hear apology from her? Yes, because that'll give me closure on my behalf. እያለቀሰች ይቅር በለኝ አለችው። I'm sorry that you lost her. ሳያመነታ ይቅር አላት። I accept your apology. አንድን ሰው ሆን ብሎም ሆነ በስህተት ሳያጠፋ በወንጀል ማስቀጣት በቃ ታሰረ ብቻ ተብሎ የሚታለፍ ቃሉ ብቻውን የሚገልጸው አይደለም። በእስር ጊዜ የህይወት መስመር ይቀየራል። አንዳንዴ ወደ ኋላ መቅረትም ሊመጣ ይችላል። ረጅም ጊዜ ታስረው ሲፈቱም ቀድሞ ከሄደው የሰው አኗኗር አስተሳሰብና ቴክኖሎጂ ጋር የራስን ህይወት እኩል ለማራመድ መታገል ግድ ይሆናል። ዲንም የሆነበት እንደዚያ ነው። What's been the hardest thing for you? Trying to adapt back to life. ከእንዲህ ያለ ፈተና ይጠብቃችሁ። የሞት ፍርድ ሳይቀር የተፈረደባቸው ሰዎችን የፍርድ ሂደት ትክክለኛነት ከዓመታትም በኋላ መልሶ ለመመርመር እንዲችሉ ልክ አይደለም ብለው እንዲጠይቁ የህግ ስርዓታቸው በሚፈቅድላቸው እንደ አሜሪካን ባሉ ሀገሮች በርካታ ንጹሃን በየጊዜው የተፈረደባችሁ ያለ ጥፋታችሁ ነው ተብለው በነጻ ተለቀዋል። ይህ እንዲሆን ነጻ የህግ ድጋፍ የሚሰጡ የህግና የስነ ልቦና ባለሙያዎች ብዙ ሚና ተጫውተዋል። እውነቱን እንዲረጋገጥ በዲኤንኤ ምርመራ በኩል ሳይንስም ብዙ አግዟል። አብዛኞቹ እስረኞችም ነጻ ናችሁ የሚባሉት የዲኤንኤ ምርመራ ውጤትን መሰረት በማድረግ ነው። ይህ ዓለም አቀፋዊ የሆነና በሀገራችንም ያለ የፍትህ ስርዓት ፈተና መጀመሪያም እንዳይከሰት ወገኑ ፍትህ ብቻ የሆነም ከሂደቱ እስከ ውጤቱ በህዝብ የታመነ ገለልተኛ የፍትህ ስርዓትን መገንባት ግድ ይላል። የዚህ ሁሉ መሰረቱ ግን ሰውን በሰውነቱ የሚያከብር ማህበረሰብ መፍጠር ነው። ለአንድም ቀን ቢሆን አንድን ሰው ከህግ ውጪ ማሰር ፈጣሪ የሰጠውን ነጻነት መንጠቅ በራሱ በፈጣሪ ስራ ጣልቃ እንደመግባት እንደሚቆጠር አምናለሁ። ደግሞም አንድ ሰው ያላግባብ ሲታሰር ቤተሰቡ የሚወዱትና የሚወዳቸው ጨርሶ የማያውቃቸውና ያላግባብ ነው የታሰረው ብለው የሚያምኑ ሁሉ በሐሳብ አብረው እንደሚታሰሩ መዘንጋት የለበትም። የዛሬው የአንደኛ ዓመት መታሰቢያ ፕሮግራማችን ተጠናቀቀ። በመጪው ሳምንት እሁድ ከቀኑ 6 ሰዓት ለመገናኘት ያብቃን። ከሁሉም የሚበልጠው የአእምሮ ሰላም ከኔም ከናንተም ጋር ይሆን። ኧረ በሕግ ኧረ በሕግ ስለ ሕግ ነክ ጉዳዮች የምንጨዋወትበት ፕሮግራም ነው። ኧረ በሕግ በየጊዜው የሚወጡ ሕግጋት ጋር የምንተዋወቅበትም ገበታ ይሆናል። ሕግን አለማወቅ ከተጠያቂነት አያድንም። ኧረ በሕግ